የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ደራሲ ሸረፈዲን የእናቱ ልጅ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። አለምነህ ጉዞ ሊያደርግ ነው። ቢርቃትም ፈልገው ወደምትከተለው ሸገር መንገድ ሊጀምር ነው። ለእናቱ ለስራ ጉዳይ እንደሚሄድ ነው የነገራት። ልታምነው ግን አልቻለችም። ውስጧ ጥርጣሬ ገብቷል። በድጋሚ መጥፎ ነገሮች እንደ ጥላ የተከተላቸው እንደሆነ ገብቷታል። ብቻውን ልትተው አልፈለገችም። እርግቧን መከታተል አለባት። የልጇን አባት መጠበቅ አለባት። ይህችን ያልጸናች ጨቅላ ህፃን ግን እንዴት ጥላት ትሄድ? ያላት አማራጭ አክስቷን ወይዘሮ ዝናሽን አሳምናት ልጇን ለሷ መስጠት ነው። አያቷ ናት። ከሷ በበለጠ ሁኔታ ስለ ልጅ አያያዝ ጠንቅቃ ታውቃለች። የልጇን ልጅ ጉያ ሸጉጣ እንደ እናቷ እቅፏን እንደምታሞቃት ታውቃለች። የእናት አንጀት ሆኖባት ልጇን ጥላ ለመሄድ አንሰፈስፋት እንጂ መቅረት ደግሞ አትችልም። ደሴ መናኸሪያ በሌሊት ተገኝታለች። አውቶቡስ ውስጥ ሲሳፈር የተመለከተችው ነው። አለምነህ ቁብ የለውም። ማንነቷ ፍጹም ተቃይሯል። ከፀጉሯ ጀምሮ ሙሉ ፊቷን ስለተከናነበችው ሊያት አልቻለም። አውቶቡሱ ሊንቀሳቀስ ሲል ፈጠን ብላ ገባች። አለምነህ በስተግራ ረድፍ ካሉ ወንበሮች ተቀምጦ አይኖቹን በመስኮቱ አሻግሯል። ውጭውን የተመለከተ መስታወቱ ላይ የሚያዩን ሰንሰለታማ ተራራ የሚስል ይመስላል። ትዕግስት ፈጠን እያለች ተራመደችና አንድ ወንበር ዘላ ከጀርባው ተቀመጠች። አውቶቡሱ አጓራ። ፊቱን በስተደቡብ አዞረና ጉዞ ጀመረ። ሎዛ ሆቴል ውስጥ ናት። ከክፍሏ ወዴትም እንዳትንቀሳቀስ ተነግሯታል። ስውሩ የአለምነህ አጋር ጥበቃዎችን አስቀምጦለታል። የክፍሏ በር ላይ ተገትረው 24 ሰዓት በንቃት የሚከታተሏት ጥበቃዎች ቢኖሩም ግን ፍርሃቷን፣ ጭንቀቷ ውስጧ ቀርቷል። አሁንም በቆሟ ትቃዣለች። በላብ ትዘፈቃለች። ሰውነቷ ይዝልባታል። እዚህ ክፍል ውስጥ ተቀምጬ አሁንስ ላብድ ነው ስትል በውስጧ ጉተመተመች። ከደቂቃዎች በኋላ የክፍሉ በር ተቆረቆረ። አቤት፣ ማን ነው አለች እየተርበተበተች። እመቤት፣ ያዘዝሽው መጠጥ አለ አላት ከጠባቂዎቹ መሃል። አዎ አሁን አዝዤ ነበር መለሰች ለመረጋጋት እየሞከረች። አስተናጋጁ ጋሪውን እየገፋ ወደ ውስጥ ዘለቀ። ቀና ብላ ቃኘችውና ብዙ ትኩረት ሳትሰጠው ወደ መስኮቱ ተጠግታ ከወዲያ ወዲህ የሚንሸራተቱትን መኪኖች፣ የተጨናነቀውን የአዲስ አበባ መንገድን መመልከትን ያዘች። ነፃነቷን አፈቃት። ስትፈልግ ትላንት ማጮህ ሲያሻት መኪናውን ጥጋት ይዛ አውራ ጎዳናው ላይ እየዘለለች በእግሯ መራመድ አማራት። እመቤቴ ጨርሻለሁ አላት አስተናጋጁ። ሎዛ ፊቷን መለስ አድርጋ የፈራችው ደረሰ። ድምፅ ማፈኝ የተገጠመለት ሽጉጥ ተነጣጥሮበታል። ዘካሪያስ ሰላም ብሎሻል። ለመጮህ እንኳን ጊዜ ሳይሰጣት አፏ እንደተዘጋ ቀረ። ትንሿ ጥይት ግንባሯን በሳቻት። ዘፍ ብላ ወደቀች። ምንም አይነት ድምፅና ግርግር ሳያሰማ ተልኮን የጨረሰው አስተናጋጅ መሳይ ገዳይ እንዳመጣጡ ካሬውን እየገፋ ሹልክ ብሎ ከክፍሉ ወጣ። የዘካሪያስን ድብቅ ቪላ ፖሊስ ወሮታል። አለምነህ ከግቢው ፊት ለፊት የተከራየውን መኪና ገትሮት የሚሆነውን በቅርብ ርቀት ይከታተላል። ሎዛን ገደልኩኝ፣ ችግሬን ከመሰረቱ አጠፋው ሲል ድንገት ሳይዘጋጅ የተከበበው ዘካሪያስ እንደለመደው ከየቦታው የሰበሰባቸውን ጠባቂዎች አጋፍጦ ከሚያምነው ጠባቂው ጋር በጀርባ በኩል ሊያመልጥ ነው። ይህንን ከተወጣ ነው ከዚህ ካመለጥን ከተራ ጠባቂነት የሥራ አጋር ያደርጋቸዋለሁ። ያነቃቃልኛል ያለውን ሐሳብ ተጠቀመ። አዎ አለቃ፣ እንተማመናለን። ዘካሪያስ ቀኝ እጁን ይዞ በጀርባ በኩል ወደ ቆመችው ጥቁር መኪና መራ። እንዳትንቀሳቀሱ የሚል ድምፅ ተሰማ። ጠባቂው ለመተኮስ ሽጉጥ ያዘጋጀው እጁን እንዳነሳ በቅጽበታት ደረቱ ላይ ተተኩሱበት። እናም ከመሬት ወደቀ። ዘካሪያስ አይኖቹን በልጥጦ ፊት ለፊቱ ተመለከተ። የሚያየውን ነገር ማመን አልቻለም። አይኖቹን እየጨፈነ መልሶ ገለጣቸው።
ቅዠት ውስጥ ያለ መሰለው። ነገሮች አልገባህ አሉት። ጭንብል ያጠለቁ ሁለት ሰዎች ማፈኝ የተገጠመለት ሽጉጣቸውን አነጣጥረው ወደ እሱ እያቀረቡ ነው። ዘካርያስ ስለ እነሱ ግድ የለውም። ስለ ሽጉጣቸውም ሆነ ጭንብላቸው ፍላጎት የለውም። ትኩረቱ በሙሉ ከጎናቸው ያለው ሶስተኛው ሰው ላይ ነው። ሶስተኛው ሰው ጭንብል አላጠለቀም። ማንነቱ በግልጽ እየታየ ነው። ዘካርያስ እኔም በማየት የተደሰትክ አትመስልም አለው ፈገግ እያለ። ሊሆን አይችልም፣ ገድዬሃለሁ፣ ብዙ ጥይቶችን አርከፍክፌብሃለሁ፣ ተረስተሃል፣ ሙተሃል አለ ዘካርያስ ጭንቅላቱን በቀኝ እጁ እየመታው። እሱም ከት ብሎ እየሳቀ የሞት መንፈስ እያየ ስለሆነ ነው እንዲህ አመድህ ቡን እስኪል የደነገጥከው። ከት ብሎ ሳቀበት። እንዳትጠጋኝ፣ ሙተሃል፣ ገድዬሃለሁ፣ አትጠጋኝ፣ ቤተሰብህ አልቅሶ ቀብሮሃል አለው እንዳይቀርበው በእጁ ምልክት እየሰጠውና ወደ ኋላው እየሸሸ። ወደ ኋላችን ተመለስን። የዘካርያስ ሰዎች መኪናውን ከበው ጥይት አዘነቡበት። መስታወቶቿ ተሰባብረው ረገፉ። የጥይት ሩምታውን ጋባ አድርገው መሃል መንገድ ላይ የቆመችውን መኪና በደንብ ቀረቧት። በውስጧ ነፍስ ያለው ነገር የያዘች አትመስልም። የሚፈልጉት ሰው በድን ሆኗል። አይንቀሳቀስም፣ አይተነፍስም። የተሰጣቸውን ተልዕኮ አጠናቀዋል። የቀረው ከመኪና ውስጥ የታዘዙትን ዶክመንት አንስተው ከአካባቢው መሰወር ነው። ፖሊስ ሳይመጣባቸው ተፈተለኩ። መሪውን ደግፍ ብሎ ያንቀላፋው ሰው አይኖቹን ገለጠ። ገድለዋል ብለው ያሰቡት ዶክተር ኤፍሬም ለደቂቃዎች ያመቀውን ትንፋሹን ኦፍ ብሎ በረጅሙ አስወጣው። እጁ እየደማ ነው። ግራ ክንዱን ጥይት መቱታል። አንገቱ አካባቢ የመስታወቱ ሽርፍራፊ ጠርሙሶች ተሰግስገዋል። ፍንጥርጣሪዎቹ ቀዳደውታል። ህመም ተሰማው። እየደማ ያለውን ግራ እጁን በጨርቅ ጠቅልሎ አሰረው። የተበሳሳችውን መኪና በደህነኛው እጁ እየነዳት ከቦታው ተሰወረ። ከድብቅ ቤቶቹ ውስጥ አንደኛው ጋር ሄደ። መድኃኒቶችን አውጥቶ ለራሱ የመጀመሪያ ሕክምና አደረገ። ከህመሙ ለጊዜው ተነፈሰ። ፖሊሱ ጓደኛው ጋር ደውሎ ሐኪም ይዞለት እንዲመጣ ነገረው። ጥይቱ ከክንዱ ውስጥ መጣለት። በማግስቱ እንደ ወንድሙ የሚያየው ሰው ጋር የስልክ ጥሪ አደረገ። ሄሎ ሲስ። አቤት አለ ሲሳይ የተደወለለት ቁጥር ስላላወቀው። አሁኑ ሳትውል ሳታድር መምጣት አለብህ፣ ታስፈልገኛለህ አለ ዶክተር ኤፍሬም። እንዴት? አሜሪካን እኮ ያለሁት፣ በዛ ላይ ስራይስ አለው ግራ እየተጋባ። በምንም ሁኔታ ውስጥ ቢሆን መምጣት አለብህ፣ ከባድ ችግር ውስጥ ነኝ፣ ጭንቅላትህን እፈልገዋለሁ። ያን ያህል የከፋ ነው? ጠየቀ ሲሳይ። አዎ በጣም፣ ብቻዬን አልችለውም መለሰ። እሺ ፈጥኜ ለመድረስ እሞክራለሁ። ስልኩ ተዘጋ። ሲሳይ በአሜሪካ የስለላ ድርጅት ሲኤአይ እዛ ውስጥ መስራት ከጀመረ ብዙ ዓመታትን አስቆጥሯል። ለሱ ብዙ ልምዶች ያደረበት የተሳኩ እውነቶች ነበሩ። በቆየባቸው ጊዜያት ውስጥ የማይፈቱ የሚመስሉ ቁጥሮችን ፈቷል። ያልተደረሰባቸውን ወንጀሎች ተከታትሎ በመያዝ በተቀነባበረና በተወሳሰቡ የወንጀል ድርጊቶች ውስጥ በተለያየ ጊዜ ቡድኑን እየመራ የወንጀል መረቦችን በጣጥሷል። ከቀናት በኋላ ኤጀንት ሲሳይ ወደ ሀገሩ በረረ። ከ10 ዓመት በኋላ መሆኑን የሀገሩን አፈር የረገጠው፣ ንጹህ አየሯን ወደ ውስጡ አስገብቶ የተነፈሰው። አሁን ላይ እንደ ቤተሰብ የሚያዩም ሆነ የሚያውቀው የዶክተር ኤፍሬምን ቤተሰቦች ብቻ ነው። እነዚህ ሰዎች ለነሱ ብዙ ነገር ሆነውለታል። ሰውነቱ በጥይት ተቦዳድሶ ጠያቂ ባጣ ሰዓት እንደ ልጃቸው አልቅሰውለት አስታመው በእልህ አስጨራሽ ትግል ነፍስ ዘርግተውበታል። ወደ ውጭ እንዲወጣ ያደረጉትም እኚህ ሰው ናቸው። ለእነሱ ተከፍሎ የማያልቅ የህይወት ዕዳ አለበት። ዶክተር ኤፍሬም የሆነውንና የገባበትን ችግር ጥልቅ በዝርዝር አስረዳው። እሺ ኤፊ፣ እዚህ ችግር ውስጥ እንዴት ልትገባ ቻልክ? ከእንደዚህ አይነት ማፊያ ጋር ምን ታገናኘ? ግር ያለውን ጥያቄ ጠየቀው፣ እየተጎነጨለት ያለውን ጁስ እያስቀመጠው። ዶክተር ኤፍሬም እርግቦቹ አብሮት የተነሱት ፎቶ እያቀበለው ተመለከተው። ኤጀንት ሲሳይ ፎቶ ላይ ተተክሎ ቀረ። አይኖቹ ቡዝዝ እስኪሉ ድረስ ፎቶውን ተመለከተው። ደስ አይሉም። እዚህ ጦርነት ውስጥ የገባሁት ለእነሱ ስል ነው ለማለት አልደፍርም። ለራሴም ስል ነው። እነዚህ የምታያቸው ልጆች ንጹህ ናቸው።
ታናሽ እህቴን ታስታውሳታለህ? ከሷ የከፋ ችግር ደርሶባቸዋል። እህቴ ላይ የሆነባት መጥፎ ነገሮች ይህች ልጅ አሳልፋለች አለው አይኖቹን ባያቀረሩ። ኤፍሬም ይህች ልጅ የት ነው የምትኖረው? አለ ኤጀንት ሲሳይ። መላ ሁኔታው እንደተረበሸ ያስታውቃል። እዚሁ አዲስ አበባ ነው፣ የካምፓስ ተማሪ ናቸው አለው። አንዴ ባየው ደስ ይለኛል፣ ከሩቅም ቢሆን ባየው አለ ኤጀንት ሲሳይ። ታውቀዋለህ እንዴ? ለምን ልታየው ፈለክ? ጠየቀው በጥርጣሬ አይን እየተመለከተው። አዎ አውቀዋለሁ። የት ነው የምታውቀው? ያጎቴ ልጅ ነው። አይኖቹ በእንባ ረገዙ። ምን? አለ ዶክተር ኤፍሬም ተገርሞ አይኖቹ እንደፈጠጡ። ሲሳይ ጭንቅላቱን በመነቅነቅ እውነት መሆኑን አረጋግጠለት። እናትህ የዓለምነህ አክስት እንዳትሆን። በብርጭቆ የሞላውን ውሃ ገርጭጭ አድርጎ ወደ ጎሮሮ ሲወስድ መልሱን መጠባበቅ ጀመረ። አክስቶቻችን ብዙ ናቸው። የትኛዋን እንደሆነች የጠየቅ ባላውቅም የኔና ዝናሽ ትባላለች። የወቅቱ መንግስት ከእናቴ ሲለየኝ እያለቀሰች ስትሮጥ ስትከተለኝ ነበር። የነበረችበት ሁኔታ ልክ አሁን እንደሆነ አይኔ ላይ ጥርት ብሎ ይታየኛል። ከደረሰብኝ ጉዳት እንዳገገምኩኝ የደርግ መንግስት ጠፍንቆ ሊወስደኝ እንደሚችል ስለፈራው 20 ዓመት ኖሩልኝና በፍጥነት ወደ ውጭ ላካችሁኝ። ግን ራስ ወዳድ ሆኜ አገር ጥዬ መጥፋቴ አሁን ላይ ይቆጨኛል። እናቴን በገዛ እጄ አጣኋት። ለምን ወደ እሷ አልተመለስኩም ነበር? ከዛ ከሄድኩኝ በኋላ ነገሮች እንደተቀያየሩ ሰማሁ። እናቴና እኔን ሲንከባከበኝ የነበረው የዓለምነህ አባት እንዳረፈ፣ ዓለምነህና እህቱ ሜዳ ላይ እንደወደቁ፣ ግን ብዙም ሳይቆይ አዲስ አበባ የምትኖረው አክስታችን እንደወሰደቻቸው አወቅኩኝ። የመጨረሻው የሚያስጠላው ዜና ደግሞ ደሃዋ እናቴ አስተማሚ አጣ እንደተጎሳቆለች ማረፏ መስማቴ ነው። ሲሳይ እንባው ዝርግፍ አለ። በቃቶ ስለዚህ ነገር አናውራ። አሁን ማን ማድረግ ብቻ እንዳለብን ስለ ቀጣይ እቅዳችን እናውራ አለ ሲሳይ እንባውን ከጉንጮቹ ላይ እየጠራረገ። ድራማውን እነሱ እንደሚፈልጉት እጫወትላቸዋለሁ። እንዴት ማለት? አለ ሲሳይ ትኩረቱን ለመሰብሰብ እየሞከረ። እንደሞትኩኝ እንዲያስቡ አደርጋቸዋለሁ። ምን? ቤተሰብስ? ይሄ መስማት ለራሱ ከባድ ነው። ላይቋቋሙት ይችላሉ። አሁንም ሌላ መንገድ ይኖራል፣ ሌላ እቅድ እናውጣለን አለ ሲሳይ ከተቀመጠበት እየተነሳ። ከሚጎዱ ወይም ከሚሞቱ ይሄን ቢሰሙ ይሻለኛል። ይሄን የማደርገው ለነሱ ብዬ ነው። ሰውየውን አታውቀውም፣ ጭራሽ አይገልጸውም። በህይወት እንዳለው ካወቀ እኔን ለማጥመድ ደካማ ጎኔን ማሰሱ አይቀርም። ደካማነቴ ደግሞ ቤተሰቤ ነው። እነሱን ይጠቀምባቸዋል። እመነኝ፣ ይጎዳቸዋል። ቤተሰቤን ይጨርስብኛል። ይህ ለኔ ከባድ ነው፣ ግን ከአደጋ ላርቃቸው እየሞከርኩ ነው። ብዙ አስቤበታለሁ። የእነሱ ደህንነት የሚረጋገጠው በእኔ ሞት ብቻ ነው አለ ዶክተር ኤፍሬም ብርጭቆውን አንስቶ ያጋመሰውን ውሃ እየጨለጠ። ግራ የሆነ ነገር ነው። እና እንደሞትክ የምታስመስለው እስከ መቼ ነው? አለ ሲሳይ አገጩን እየነካካ። ዘካሪያስን እስከነጠለው፣ እስከ መጨረሻው እርግጠኛ እስከንሆን። ሲሳይ ከተንደረደሩት የመጠጥ ጠርሙሶች መሃል አንደኛውን መርጦ ቀዳና ቀምስ አደረገለት። ላንተ ደግሞ ትልቅ ዜና አለኝ አለ ዶክተር ኤፍሬም ሰውነቱ ወደ ኋላ ለጠጥ ተደርጎ ተመቻችቶ እየተቀመጠ። እስኪ ልስማው አለ ሲሳይ ዘካሪያስን እንዴት እንደሚገለው እያውጠነጠነ። እናት ወይዘሮ ዝናሽ። የሲሳይ ጆሮዎች ተቀሰሩ። እናት አልሞተች፣ በህይወት አለች። በተሳሳተ መልኩ ነው የሰማኸው አለው እየፈገገለት። ምን አልከኝ? እየበረገገ ፊት ለፊቱ ተቀመጠ። ምንድን የምትለኝ ኤፍሬም? እናቴ እኮ ሞታለች የምትለውን ታውቃለህ? ግን እያልከው ያለኸው ለራስ ገብቶሃል? ጥያቄዎቹን በጥድፊያ አከታተሉበት። አዎ የምለውን በደንብ አውቃለሁ። እንደዚህ እርግጠኛ ሆኜም አላውቅም። ደሴ አብረን ሄደን እናትህን ታያታለህ። መኖሪያ ሰፈር ቀይራለች፣ ግን
በህይወት አለች። እኔ ራሴ ወስድሃለሁ ቁስሌ ሲድን። እኔ ይህንን አላምንም። እያበድኩ ነው። እናቴ በህይወት አለች። አሁኑኑ መሄድ እፈልጋለሁ። እያለቀሰ ከመቀመጫው ተነስቶ አቀፈው። ደስታ የሚይዘውን የሚጨብጠውን አሳጥቶታል። መረጋጋት አለብህ። እያንዳንዱ እርምጃዎቻችን በጥንቃቄ ነው የምናደርገው። ታያለህ፣ ግን እሷን መቅረብ አትችልም። እንደነገርኩ ከዚህ ነገር ውስጥ ስንገባ የምንወዳቸውን አጠገባችን ማድረግ አንችልም። ምንም ይሁን በህይወት ካለች በቂ ነው አለው ሲሳይ ከመጠጡ ቀርቶ እያቀበለው። ቁስለኛ መሆኔን ረሳው መሰል። እንድትገለኝ ነው እንደጠራው አለ ዶክተሩ እየሳቀ። ይህች ቁስል መሆኗ ነው? ይልቅ ጠጣበት። የህይወቴ ትልቁ ደስታ የመሰለኝ ነው። በቀጣይ ሞቱን ያቀነባበረው ፖሊስ ጓደኛው ነበር። በጥይት የተበሳሳችውን መኪና ለምርመራ ቀረበች። የሬሳ ሳጥን ተዘጋጀ። የተነባበሩ ጣውላዎች ሳጥን ውስጥ ገቡና ሳጥኑ ተከረቸመ። ቤተሰብ የእውነት ዶክተር ኤፍሬምን ሳይሆን በጣውላ የተሞላ ባዶ ሳጥን ቀበረ። የቀበሩት ዕለት ዶክተር ኤፍሬምን በቦታው ተገኝቷል። በርቀት ሆኖ ቤተሰቦቹ የገቡበትን ጥልቅ ሐዘን የተመለከተ አልችል ብሎ ነበረ። በተለይ ሁለቱን ልጆቹን ሲያይ ዘሎ ገብቶ ሊያቅፋቸው ፈለገ። አባታቸው አልሞተም ሊላቸው ተመኘ፣ ግን ከስሜቱ ራሱን ገታ። ተረት ሊያደርገው ዶክተር ኤፍሬም ተከተለው። ጭንብል ካጠለቁት መሃል አንደኛው እግሩ ላይ ተኮሰበት። እየተወላከፈ ወደቀ። ወዴት ነው የምትሄደው? ሌላም እኮ ሰርፕራይዝ አለኝ አለው ከወደቀበት ቀረብ ብሎት። ሁለቱ ባለ ጭንብሎቹ ደግፈው አንስተውት ከጀርባ በኩል ካሉት ሰረዞች መሃል አንደኛው ክፍል ውስጥ አስገቡት። ሁለት እጁን የተንጠለጠለ ብረት ላይ ጠፍንገው አሰሩት። ልክ እንደ ዥዋዥዌ ወዲያ ወዲህ ይል ጀመር። አሁን ፊልሙ ሊጀምር ነው። ሰርፕራይዝ አለ ዶክተር ኤፍሬም። ከባለ ጭንብሎቹ መሃል አንደኛው ጭንብሎን አወለቀው። ዘካርያስ ደነገጠ። ባየው ነገር የተገረመ የእውነትም የተደመመ ይመስላል። አይሆንም፣ ይሄም አይሆንም። ዘካርያስ እንደ እብድ ብቻውን ከት ብሎ ይስቃል። ምን ያስቃል? ሽንት ሊያመልጥ ነው አይደል? ፍርሃትን በሳቅ ልትደብቀው እየሞከርከው ነው። እውነት ለመናገር ፈርቼ ነበር። አሁን ግን የተዝናናው ነው። ኧረ እናንተ ሰዎች በሳቅ ልትገሉኝ ነው እንዴ? ገደልኩት ያልኩት ሰው አፈሩን አራግፎ መጣ። አሁን ደግሞ መልአክ የነበረች ሴት ሰይጣን መስላ እሷም መጣች። ያቺ ቆንጅየዋ ትዕግስት ጭንብል ለብሳ ሽጉጥ ይዛ አደገኛ ገዳይ መስላ ሳያት አልቻልኩም። ሳቁን ሊያስቆመው አልቻለም። አዎ ያቺ ትዕግስት፣ ቤተሰቧን ነጥቀህ ያሳበድካት ትዕግስት፣ ክብሯን አቆሸሸ ራሷን እንድትጠይፍ ያደረካት ትዕግስት አሁን መጨረሻ ሆና ፊት ለፊት ቆማለች አለችው፣ ፊቷን እያኮሳተረችበት። ስራ ይሰርቷል ማለት ነው። ደስ ሲል ጭራቅ አደረኩሽ። እየገባኝ ነው። ጓደኞችሽን በረከትና ሎሊትን የገደልሻቸው አንቺ ነሻ አላት እየፈገገ። አዎ ገደልኳቸው፣ ይገባቸው ነበር። እንዳንተ እርኩስስ ነበሩ አለችው ወንበር ስባ እየተቀመጠች። ኦ ጓደኞችሽ የተገደሉት አንቺ አብደሽ አሻንጉሊት ጋር በምትጫወችበት ጊዜ ነው። ድንቅ ነው። አላበድሽም። እያስመሰልሽ ነበር ማለት ነው። ይገርማል። ባልሽ ይህንን ቢያውቅ ምን የሚል ይመስልሻል? ሰይጣን እንኳን ይህንን አያደርገውም አላት ሳቁን ገታ አድርጎ። የእውነት አሳብዳኝ ነበር። አምላክ ግን እንዳንተ አይደለም። ምስጋና ለዶክተር ይሁንና ከበሽታዬ እንድነቃ አደረገኝ። ራሴን እንዳወቅኩኝ ግን ደህና እንደሆንኩኝ ማሳወቅ አልፈለኩም። ጠላቶቼን ማንንም ሳልፈልግ መቀበልን መረጥኩ። በቀል ደስ ባይልም እንደኔ ሁሉንም ነገር የተነጠቀ ሰው ይገባበታል። ንቃተ ህሊናዬ ቢመለስም እንዳበድኩኝ ማስመሰሌን ቀጠልኩ። አለምነህን ከማደርጋቸው ጽያፍ ወንጀሎች ለመጠበቅ ስል እንዳበድኩኝ ቆየው። ቀጥታ ያደረኩት አለም የሚደውልለትን ስውር ሰው ጋር ማውራት ነበር። እንዲረዳኝ ለመንኩት። ስንገናኝ እየረዳን ያለው ሞቷል ብለን የቀበርነው ጓደኛችን እንደሆነ አወቅኩኝ።
ከዛ በኋላ እየቀደመኝ መንገዴን ሁሉ ይጠርግልኝ ነበር። እነዛን እርጉዞች በእጆች የገደልኳቸው። የዓለሜ ስቃይ አላስችል ሲለኝ ድራማ ፈጠርን። የሆነ ቤት ውስጥ ሮኬቶች አጮህን። ትውስታዬ ተመልሳ አስመሰልን። አሁን ያች ሮሮዋ ትዕግስት የለችም። በቀል የምትፈልግ በተንኮል የተሞላችው ውስብስቧ ትዕግስት ናት ከፊት ያለችው አለችው፣ ወንበሩን ገፋ አድርገው እየተነሳች። ከውጪ የፖሊስ የማስጠንቀቂያ ድምጾች በማይክሮፎን ጎልተው ይሰማሉ። ፊልም አይደል እንዴ የሚመስለው? ለዓለምን ሐስቤለት ነው የምትይው? ለኃጢአትሽ መሸፋፈኛ ነው? እጅሽ በሰው ደም ተጨማልቋል። አውሬ ሆንሻል፣ እንደኔ ሆንሻል፣ እኔን ሆንሻል እኮ አላት ጮክ ብሎ። አይደለሁም፣ አፍህን ዝጋ፣ አንተን አይደለሁም እያለች ጭንቅላቷን ያዘች። አንተን አይደለሁም፣ አንተን ልሆን አልችልም፣ አልፈልግም እየጮኸች ወዲያውኑ ተኮሰች። ወንድነቱን አኮላሸችበት። ዘካርያስ ደም ተፋ። ጭንቅላቱ በተንጠለጠለበት ዘንፈል አለ። ከዚህ ማምለጥ አልቻለም። እስከ ወዲያኛው አሸለበ። በፖሊሶችና በዘካርያስ ጠባቂዎች መካከል የሚደረግ የተኩስ ልውውጥ እየተሰማቸው ነው። ይበቃል እንሂድ አላት ሲሳይ ጭንብሉን አውልቆ እየደገፋት። ቦታውን በፍጥነት ለቀው ወጡ። ከጀርባ ያቆሟትን መኪናቸውን አስነስተው ዞሮ ፖሊሶቹ ከበባ አድርገውበት ወደ ነበረው ቦታ መጡ። አለምነህ ከመኪና ውስጥ ሳይወጣ እየተጠባበቀ ነው። ትዕግስት ከመኪናው ወርዳ ወደ እርግቧ ሄደች። የመኪናው መስታወት የተንኳኳበት አለምነህ ዘወር አለ። እናቱ ናት። እየተደናገጠ የመኪናው በራፍ በፍጥነት ከፈተው። እናት፣ እዚህ እንዴት ልትመጪ ቻልሽ? አንድ ነገር ብትሆኝስ? ቢጎዱሽስ? አላት ብርቅ እየያዘው። ዝም ብለህ እቀፈኝ አለችው። እጁን ዘረጋላት። አልቅሰሻል እንዴ? እየደስታ ነው። አልቋል። ዘካርያስን ገደልኩት፣ ጨረስኩት አለችው። እንዴት? አላት በድንጋጤ። ታሪኩ ብዙ ነው። ቃል የምገባለህ ግን ሁሉንም ነገር ቃል በቃል ወደፊት እነግርሃለሁ አለችው። ጥቂት ደቂቃዎች እቅፍ ውስጥ ከቆየች በኋላ ከጉያው ወጣች። ከመኪናው ውጣ፣ አሁን የማሳያ አሪፍ ነገሮች አሉኝ አለችው ፈገግ እያለች። ግር ብሎታል። ሁሉም ነገር ሰርፕራይዝ እየሆነበት ነው። ደግሞ ምን ሊሆን ይችላል ብሎ እያሰበ ተከተላት። ዶክተር ኤፍሬም ያለበት መኪና ጋር ወሰደችው። ዶክተር ኤፍሬም እና ኤጀንት ሲሳይ መኪናዋን ደገፍ ብለው ቆመዋል። አይኖቹ መንፈስ ያዩ ይመስል ወደ ኋላው ሸሸ። ትዕግስት አፏን ይዛ ሳቀችበት። እናት፣ የማየው ይታይሻል አላት አይኑን እየተጠራጠረ። አዎ ይታየኛል አለችው ሳቋ እያየለባት። ዶክተርን እኮ ነው ያየሁት። ምንድን የተፈጠረው? አዎ እኔም እሱን ነው ያየሁት አለችው ሳቋን ሳታቋርጥ። ወጣቱ አለምነህ አለው ዶክተር ኤፍሬም ፈገግ እያለ። አንተ ነህ ዶክተር? እውነት እያየሁ ነው ወይስ እየቃዠው ነው? አለ አለምነህ። በስልክ ብቻ ለምን ታወራኛለህ? ለምን አታገኘኝም ትለኝ ነበር። ይኸው መጣሁ አለው ዶክተር ኤፍሬም። ዶክተር አልሞትክም? በህይወት አለ? ስውሩ ሰው አንተ ነህ ስትረዳኝ የነበርከው? እያለቀሰ ተጠመጠመበት። ተቃቀፉ። አለምነህ ሙሉ ትኩረቱን ዶክተሩ ስለወሰደው ኤጀንት ሲሳይን ልብ አላለውም ነበር። ይበቃል መላቀሱ። ዛሬ የደስታ ቀን ነው። ትዕግስት አላቀቀቻቸው። አለምነህ አይኑን ወደ ጎን ወርወር ሲያደርግ ሌላ ድንጋጤ፣ ሌላ መገረም፣ ልብን ቀጥ የሚያደርግ ሰርፕራይዝ። እግሮቹን አስነስቶ ኤጀንት ሲሳይን ቀረበው። በልጅነት መልኩ ቢሆንም የሚያውቀው የአክስቱን ልጅ መለየት አልከበደውም። እጁን አንስቶ ፊቱ እንዳበሰው። ሲስ አለ አለምነህ። አለምነህ አለው ሲሳይ። በዶክተር ኤፍሬም መመለስ የጀመረው የእንባ ማዕበል አሁን ላይ በረታ። ተቃቅፎ ተላቀሱ። በሉ በሉ እኔም ወደ ቤተሰቦቼ ልሂድ። አሁን ደግሞ ሚስትና ልጆቼን ላስለቅሳቸው አለ ዶክተር ኤፍሬም እየሳቀ። ለኛ ስትል የከፈልከውን ነገር የሚመዘን አይደለም፣ በጣም እናመሰግናለን አለው አለምነህ ፈገግ እያለ።
እየመጣው ጠይቃቸዋለሁ ጀግኖች። አንተ ደግሞ እናቴን አገኙ ብለህ እንዳጠፋ። አባትና እናቴም ይፈልጉሃል። ዶክተር ኤፍሬም ትከሻውን መታ አደረገውና መኪና ውስጥ ገብቶ ተፈተለከ። እናት በጣም ናፍቃታል አለችው ትዕግስት፣ ጣቶቿ የእርግቧን ጣቶች እየፈለጉ። የግቢው በር በተደጋጋሚ ሲንኳኳ ወይዘሮ ዝናሽ ሩሃማን አልጋዋ ላይ አስተኝታት በሩን ለመክፈት ሄደች። እርግቦቹ እጃቸው እንደተያዙ በፈገግታ ተቀበሏት። መጣችሁልኝ የኔ ልጆች፣ እንኳን ደህና መጣችሁ። ሁለቱንም አገላብጣ ሳመቻቸው። እርግቦቹ በተመሳሳይ ሰዓት ወደ ጀርባቸው ተመለከቱ። ወይዘሮ ዝናሽ እነሱን ተከትላ አይኖቿን አንከራተተች። አይኖቿ ሲናፍቁት የነበረ ነገር ላይ አረፉ። አንጀቷ ላይ፣ ተጨንቃ ምጣ የወለደችው ልጇ ላይ። እግሮቿን መግታት አልቻለችም። ወደፊቷ እየተራመዱ ነው። ከአይኖቿ የሚመጡት የእንባ ዘለላዎች ደረቷን አርሰውታል። ልጄ አለችው በሚንቀጠቀጡት እጆቿ ፊቱን እየዳበሰችው። እማዬ አላት እየተነፋረቀ። ወደ ናፈቀው ጉያ ከተተችው። ለዓመታት ስትናፍቁ የከረመችውን ጠረኑን ወደ ውስጧ ማገችው። ምስጥ በልቷታል ብሎ ተስፋ የቆረጠባትን እናቱን አገኛት። አንድ ቀን ልጄ ናፍቄው ይመጣል ያለችው ውጡን አሰመረላት። እናትና ልጅ በእንባ ሲታጠቡ ሁለቱ እርግቦች እጆቻቸው እንደተቆላለፉ በፈገግታ ይመለከቷቸው ነበር። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።